ሰላም ቤተሰቦቻችን ዛሬ የምንገኘው መሃል ቆይ መጀመሪያ ኢምፔሪያል አስተካክሉሽ ኢምፔሪያል ከዛ ወደ መሃል መገናኛ መተናል። ዛሬ እንደተለመደው አደባባይ ላይ ብላችሁ እንደዚህ ፏ ብለናል። ሽቅርቅርቅር ብለን የሰዎችን ሀሳብ ለመቀበል ነው የመጣነው። ስለዚህ መጀመሪያ እኔ ነግራችሁና ከዛ ደግሞ የራሳችሁ ተናግራችሁ እኔ ድል ስለተሰጠኝ አመሰግናለሁ። ዛሬ ቤተሰቦቻችን ሪዩኒየን አለብን ከጓደኞቼ ጋር ከ10 ዓመት በኋላ የምንገናኘው ከሃይስኩል ጓደኞቼ ጋር። ያኔ እኔ ጨዋ ነበር፣ ዩኒፎርሙ እስከ ቁርጭምጭሚት ድረስ ነበር የምለብሰው። በቃ እነሱ ደግሞ ቺሊስ ሙድ ይላል አሮጊት ነው የአሮጊት ስታይል ነው ያላት ይላሉ። ከኔ ጋር ጊዜ ማሳለፍ ግን ዛሬ ሪዩኒየን ላይ ስንገናኝ ዛሬ ተጠቃላችሁ ዛሬ በቃ እንዳይዙ ዝንጥልሽ እንደምታይ በረረች ዛሬ የሃይስኩል እንትን ለመጠቀም መጣው ዝንጣሽን ያ ታዲያ ሙድ ያዙብኝ ዛሬ መጠቀም አለብኝ። እንደምታዩት በጣም ዘንጣለች። በጣም አመሰግናለሁ። ጃው አንተስ እኔ ደግሞ የሚገርማችሁ ገጣሚ ነኝ፣ የሚገርም ገጣሚ ነኝ። አለባበሴም እንደምታዩት በጣም ነው ያዘንኩት። ግን ጥላኝ ነች ግጥም ስገጥምላት ግጥሙ ምን ቢሆን ጥሩ ነው? የፍቅርሽ መብረቁ ይታየኛል ማዶ፣ የፍቅርሽ መብረቁ ይታየኛል ማዶ፣ ወይኔ ልባርቅልሽ ወይ አንቺ ባርቂልኝ፣ ወይ አንቺ ባርቂልኝ በባዶ። ከዛ እንደዚህ ዘንጥ ዝነጣን ማየት ነበረባት። አንስከም ነው ያ በጣም የጎደለህን ይነግሩሃል። ወደ እኔ ግን ስመጣላችሁ እኔ ከቴክሳስ ነው የመጣሁት። ልጆቼ ጋር ትንሽ ቆየት ብዬ አንዳንድ ነገሮችን ያለው ብዬ ነበር፣ ግን ብዙ ሳላስበው ቆየሁ። አመት ታይም በጣም ነው ፍላይ የሚያደርገው ነው። ከዛ ግን አሁን ለቅሶ በአጋጣሚ ነበረ። አርባው አልፏል መሰለኝ፣ ብቻ ግን ቆየት ብሏል እና ለቅሶ ልሄድ ነበር የወጣሁት። ባለቤቴ ሲያየው እንደዚህ አይነት አለባበስ ምንድን ነው? እንዴት ባህላችንን አትመስይም ማለት። እኛ ሀገር ግን ዘንጠን በሂል ጫማ ፕሮቶኮላችንን ጠብቀን ሜካፓችንን አድርገን ምናምን ነው የለመድነው እና ምንድነው እዚህም እንደዛ ባይሆን እንኳን አትሊስት ሻርፕ ጣል ላድርግበት። ደግሞ ቤልት ነገር ቢኖረው ጫማም ለእግር መንገድ አይመችም ብዙ ብዬ ከተማው ተቀይሯል፣ ሀገሩ ሁሉ ተቀይሯል። ስለዚህ ብዙ ነገር የሰው ተቀይሯል ብዬ አስቤ ነበረ እንደዚህ የለበስኩት። እንግዲህ ከገርጂ እስከ መገናኛ መሀል ድረስ ምን ሊሉኝ እንደሚችሉ ለመጠበቅ ነው የመጣሁት። ወኔ ግን ወድጃለሁ የለቅሶን ሻርፕ። ብዙ ጊዜ በጥቁር ነው የተለመደው። ቀለል አድርገን ምን ይሉናል? ቀለል አድርገን ስለዚህ ይሰማራ። ሰላም ነው ብራዘር፣ እንዴት ነህ? አለን ሁሉ ሰላም። ቆይታ ምናምን ኦኬ ነው? እንዴት ነሽ? በእናትህ ኦኬ የት ነው እንደዚህ? ከስራ ነው። በእናትህ አንድ ነገር ላማክርህ ነበር። ፍቅረኛዬ አለችና በሰሞኑ በጣም ተጋጅተን ነበር። በቃ ገጣሚ ነኝ፣ ግጥሜን አትወደውም፣ አለባበሴን አትወደውም ምናምንና በእናትህ እስኪ አስተያየት ካለ ብዬ ነው። በጣም ግራ ገባኝ። እንዴት ነው? የምሬ ነው። በእናትህ እንዴት ነው? እንዴ አሁን በዚህ አለባበስ እንዴት ነው? አሁን እንደሰው እንደዚህ ይደረጋል? እኔ ግራ ነው የገባኝ። አይ አለባበስ ልክ አይደለም፣ ማስተካከል እንዴ ምን ጎደለው? ምን ልብሱ ሳይሆን አለባበስ ጫማው መቀየር አለበት። ኦኬ ይሄኛው እንደዚህ እሺ። ብዙ ጊዜ ወንዶች ማስተሳሰር ያው ማንችልበት ያው ሴት ብትጠይቅ ኖሮ አስተካክለው። እስቲ አሁን ብታስተካክለው ግን እሺ እኔ አስተካክለዋለሁ። ሌላስ? በቃ እኔ እንጃ ሌላ የሚታየኝ የሆነ ወርት ነው የሆነ ነገር። እሺ ግጥሜን ማስተያየት ስጠኝ። ግጥሜን ልንገርህ። የፍቅርሽ ግጥሙን ልበልልህ። አሁን የፈታችብኝን ግጥም ልንገርህ። የፍቅርሽ መብረቅ ይታየኛል ከሩቅ፣ የፍቅርሽ መብረቅ ይታየኛል ከሩቅ፣ ወይ ላንባርቅልሽ ወይ ታንባርቂልኛለሽ። ሲያቢ እኔ አሁን በዚህ ግጥም እንዴት ነው ሰው የሚፈታው? መብረቅ ብቻ ሲበዛ እና እንዴት ኦኬ ነው? ኦኬ ነው። ይሄን ቀየሪው፣ ይሄን ማስተካከለው፣ ግጥሙንም ላስተካክል።
መብረቅ በዛ። እሺ አመሰግናለሁ። እሺ ብራዘር። ሰላም ነው አባት? አንድ ጥያቄ ልጠይቅህ ጊዜ ካለ? ምን? አሁን ጓደኞቼን ላገኝ ነበር፣ ሪዩኒየን ነበረን እና ድሮ ከ10 ዓመት በፊት ስንለያይ ያኔ እኔ እንደ ትልቅ ሰው ነበር የምለብሰው። እንደ ትልቅ ሰው ስል ዩኒፎርሜ ረዥም ቁርጭምጭሚቴ ድረስ ምናምን ነበር እና ሙድ ይዙብኝ ነበረ እና ዛሬ ላገኛቸው ልሄድ ነበር እና የሆነ ሰው አስተያየት እንዲሰጠኝ ፈልጌ ነው። ከመሄዴ በፊት አለባበሴ እንዴት ነው? አሁንም የሚደብራቸው ይመስላል? ሙድ ይዙብኝ ይመስላል? ድሮ ሙድ የለሽም ይሉኝ ነበረ እና ዛሬ ቤቴ ያገኘሁትን በሙሉ ነው ለብሼ የወጣሁት። ከለርፉት ነገር ብቻዬን ነው የምታየው መንገዱ ላይ ጎላሽ ለዛ ነው እውነት። ስለዚህ ተመችቶሃል? በደንብ አይናቸው ውስጥ እገባለሁ። አሪፍ በእውነት በል ግን ከ10 ዓመት እንደዛ ገናኝታቸው ትንሽ ቤቢ ነገር አለ። ለምን መሰለህ? ያኔ ልክ ተማሪዎች እያለን እነሱ እንደዚህ አይነት አለባበስ ነበር የሚለብሱት። ግን አሁን እነሱ አሁን በምን ኤጅ ነው የሚጠብቁት? ስቲል አንቺ ወደ ኋላ ነው የተመለስሽው ወይስ እነሱ ናቸው ወደ አንቺ የመጡት? እሺ ምን ላድርገው? ማድረግ ሳይሆን ስልክ አሁን ልሄድ ነው፣ ወደ እነሱ ነው ቀጥታ የሚሄደው። ስለዚህ አንተ የሆነ ሀሳብ ከሰጠኸኝ ማስተካከል የሚችል ከሆነ ላስተካከል። መጀመሪያ ፐርሰናሊ አንቺ ካመንሽበት ኦኬ ኖርማል። ግን ምን ወይ መሰለሽ ነው የማስበው ሰው አንቺ አሁን ወደ ኋላ ነው የተመለስሽው። እነሱ ደግሞ የሚጠብቁሽ አሁን ባለሽበት ሌቭል ነው። አሁን ለምሳሌ ባለሁበት ሌቭል መጥፎ ነው አለባበስ? መጥፎ ነው እኮ አይደለም። አሁን ለምሳሌ ተማሪ ሰራለ አሁን ገና ልመረቅ አንዱ ነው ይቀር ግራጁዌት ታሪክ አለ። ግራጁዌሽን አይና ለዋስ ትለብሻለሽ። ለግራጁዌሽን ቀኔ ያኔ ማን እሱ አያዩኝም እኮ ትለብሻለሽ። ግን አይ ለብሶ ግን ምን ሆነ ትለብሻለሽ? እኔ ለብሰዋለሁ። እውነት አሁን ዛሬ ነው የለበስኳቸው እነዚህ ልብሶች። ምን አልሰለሽ ነው ምን አይነት የኔ ፌቨሪት። አሁን ለምሳሌ አንቺ አሁን ቀይሽ ብላኪ ነገር በጣም ነው ሙሉ ወጥ ጥቁር። ምክንያቱም ሳይለንት ነገር ነው ከልብሱ በላይ አንቺን ሞር ጉለት ዛሬም እኮ እኔ ነበርኩ መጉላት የፈለኩት። አልታየም ካንቺ ልክ ልብስ ይጎላል። በእውነት በቃ እኔ እሱን ለምን እንደፈለኩት ታውቃለህ? ድሮ በልብስ የነበረ ሙድ ይይዙብኝ የእውነት ነው ማለት እና በቃ ሙድ ሲይዙብህ ከአንተ ተማሪ ሆነ አስበዋል። ተማሪዎች ባንተ እኮ ለዛ እኮ ነው ተማሪ ነበርኩ አንዴ። አሁን እሱን እኮ ነው የምልህ። በቃ እኮ አንቺ አሁን ወደ ኋላ ተመለሽ ነው ገብቶሻል። ከነሱ ሌቭል ሀሳብ መቅደም ነበር አለብሽ ብዬ ነው የማስበው። ስለዚህ እንትን ላድርግ እነሱ ከሚገምቱሽ ሌቭል ከፍ ማለት ነው። ምን ላድርግ አሁን? ዛሬ ነገርከኝ አደርጋለሁ። ምን አድርጊ ሳይሆን እኔ አሁን ሀሳብ ለምን መሰለህ የምቀበልህ ጊዜ የለኝም፣ መሄድ አለብኝ። ቆይቷል ቀጠሯችን። ከስንት ጊዜ በኋላ ነው የምንገናኘው? ከ10 ዓመት በኋላ ገና ወደ እንትን ልንገባ ወደ ሃይ ስኩል ልንገባ ስለሆነ ነበር እንትን የተለያየ 9ኛ ክፍል ነው። አዎ። ስለዚህ ጥቁር ነገር ልፈልግና ልግዛ እዚህ መንገድ ላይ ምናምን የሚሸጥ ካለ ከአንቺ ጋር ያምራ ብዬ ማሰብ ጥቁር። ምክንያቱም አንቺ ቀይ ነሽ። ስለዚህ ኮፍያ ምናምን ሲሆን ብራይት ነሽ ምናምን አሪፍ ሄር ስታይል አለሽ ምናምን ከአቋምሽ ጋር መሄዳል ማሰብ ጥቁር። ምክንያቱም የሆነ ገብቶሻል። ይሄ ከቀልድ ህይወት የወጣ ላይፍ አለ። ሲሪየስ ላይፍ የዛኔ የነበርሽበት ነገር እስቲ ላሁን ላለሽበት ህይወት አስተዋጽኦ እንዳለው እንዲረዱት ይገባል። የዛኔ የከፈልሻቸው ዋጋዎች ዛሬ ላይ ልክ ሊሆን ይገባል ብዬ ነው አስበው። ዋው። ስለዚህ በቃ ጥቁር ነገር ፈልጌ ይለብሳለሁ። ቴንክ ዩ። እሺ አመሰግናለሁ። እሺ ለቅሶ ለመሄድ እኔ ከውጭ ነው የመጣሁት። ብዙ ጊዜ ውጭ ቆይቻለሁ እና ለቅሶ 40 አልፏል። እንደዚህ ሆኖ መሄድ ችግር አለ። እንግዲህ ከምን አንጻር ነው መሰለሽ የምታየው? የሀገሪቷ ባህል አለ። የሀገራችን ባህል ሰው ለማጽናናት ስትሄጂ የዛ ነገር እንደተጋራሽ የተለመደ ያለባበስ እንትን አለ። ሴት ልጅ ነጠላ አድርጋ ጥቁር ነገር ሸፈን አድርጋ እንደ ቅርበትሽም ደግሞ አይ ዶንት ኖ። አሁን እኛ ሀገር ብዙ ነገር ተለውጧል። አሁን ሳየው ከተማው መንገዱ ምናምን ብዙ ነገር ተቀይሯል። ግዴታ አሁን እንደ ድሮ ጥቁር ነጠላ መልበስ እሱን ከዛ ጋር ማያያዝ እንችላለን ብለሽ ነው? ሌላ የመዘመን ነገርና ይሄን ደግሞ የምናይበት መነጽር ይለያያል ብዬ አስባለሁ። እንዴት? ለምሳሌ አሁን ይሄ ለቅሶ ለመሄድ ምን ችግር አለው ማለት ነው? አሁን ጥቁር ሻርፕ እንዳላረግ ብዬ ነበር። ለምሳሌ አሁን እንደዚህ አረግ ሻርፕ ብቻ መለበስ አለበት ብዬ አስቤ ሻርፕ አላደረኩኝ። እንዴት አይተኸው? እንግዲህ እኔ ከሀገሪቷ ካልቸር አንጻር
ሌላ ዓለም ላይ ብትሆኑ ብዙ ሪዝኒንጋቸው የተለያየ ነገር ሰዎች ባለበት ሁኔታ ምንም ላይ መስላቸው ይችላል። እኛ ሀገር ግን ያንን ነገር ፐርሲቭ ያደርገው የሚቀበለው ሰው ሲያይሽ እንደዛ ሆኖ ምን ሆና ነው ብሎ ጥያቄ ጠይቅ ይችላል። ግን አንቺ በእውነት ከልብሽ አዝነሽ ያንን ሰው ለማጽናናት ሄደሽ ሊሆን ይችላል ለቅሶ መድረስ። በሌላ ዓለምም ለቅሶ መድረስ የሚባል ነገር ሊኖር ይችላል። ሌላ ቦታ ቀብር ውስጥ ሰዎች ናቸው። አዎ ተዘንጦ ነው የማውቀው ከዳላስ እንደየካልቸሩ ይለያያል። ጥቁር በነጭ ለብሶ የሀዘን ልብስ ነጭ ልብስ ከጥቁር ጋር የሚለበስበት ሀገር አለ። እንደየሀገሩ ካልቸር ስለሚለይ ሀዘን የሚገለጽበት የኛ ሀገር ደግሞ ይለያል። ከልቡ አዝኗል ይሄ ሰውዬ እንግዲህ ሊጠይቀኝ ነው የመጣው የሚለው ሰው ከአንቺ የሚጠብቀው ነገር አለ። እንደ ባህል እዝን አለ፣ አለባበስ አለ፣ አብሮ ማልቀስ አለ። ገና እንትን ለቅሶ የመጀመሪያ ጊዜ ከሆነ ለቅሶ እንደረሰችኝ ያልደረሰችኝ አለ። ይሄ የኛ ሀገር ካልቸር ጎጂ ካልሆነ ጥሩ ከሆነ ደግሞ ትወስደዋለች። ሌላ ሀገርም የራሱ የሆነ ካልቸር አለ። ምናልባት አጽናናዋለሁ ብለሽ የሄድሽው ሰው ደግሞ በዛ መልኩ ሲያይሽ ደግሞ እንትን ሊል ይችላል። ሊሆንበት ይችላል። አሁን ደስ ያይኝ በቃ ቤት ነው የሚሆንበት ማለት ነው። ስለዚህ ምን ጣል ላድርግበት ከቤት ቢሆን ላድርግ እንጂ አንድ ቦታ ገብተሽ ጥቁር ነገር በዚሁ ላይ ጥቁር ነገር ጥቁር ሻት ይወጣል። ተገናኘው በጣም ሰላም ነው ብራዘር። አንዴ ላናግር በና ነይ በናሽ 5 ደቂቃ አሬና ና በና አረ በጣም በና ግራ ገብቶኝ መጽሐፍ ነው አቶሚክ ሀቢት ነው አንብበከዋል? እንትን እኔ ገጣሚ ነኝ። አሁን ሰሞኑ ትንሽ ነገር አጋጥሞኝ ነበር። ፍቅረኛዬ የሆነ በግጥሜ ምክንያትና ባለባበሴ ጠላኛለች። እግዚአብሔር የምር ለሱ አሁን አስተያየት ውስጥ አለባበሴ እንዴት ነው? አልቀይርላት ለሷ ስል አልቀይርላት። ሰላም ነው። አንድ ጥያቄ ልጠይቅሽ ጊዜ ካለሽ። እንትን ነበረ ጓደኞቼ ከረጅም ዓመት በኋላ እንገናኝ ብለው ነበርና ድሮ ልጅ እያለን እንደ ትልቅ ሰው ነው የምትለብሺው ይሉኝ ነበረ። ዛሬ እንገናኛለን ከ10 ዓመት በኋላ ነው የምንገናኘው እና እነሱ ለማናደር ስል ነው አሁንም እንዲሳለቁብኝ ስላልፈለኩ እንደዚህ ነው ይሄድ ማግባብ ስትል እንዴት አይሽኛል? አይ ጥሩ ነው በእውነት ምንም ማስተካከለው ነገር የለም። ምንም አሪፍ ነው። ያኔ የሰሩኝን ዛሬ መመለስ ስለፈለኩ ነው ዋጋቸው። አይ አሪፍ ነው። ወደሽዋል? ኮፍያውም ይሁን? አዎ እሺ፣ ሁሉ ማች ነው። እሺ አመሰግናለሁ። እሺ እኔ ግን አስተያየት ልጠይቅሽ ነበረ። እኔ ከውጭ ነው የመጣሁት እዚህ ሀገር ብዙ አልኖርኩም እና ወደ ለቅሶ ልሄድ ነበር። ከዛ እንደዚህ ሆኖ ለቅሶ መሄድ ችግር አለው ወይ? አዎ እንዴ በእኛ ጋር እንደዚህ ሆነ። ጥቁር ሻርፕ ለምሳሌ ጥቁር በእኛ ጋር ይቻላል እንደዚህ እኔ ለቅሶ ነው የምሄደው። አሁን 40 አልፏል እኮ። አይ እንደዛ ከሆነ ችግር የለውም። እንደዛ ከሆነ አጋጣሚ ከሆነ 40ውን ቢያልፍም የሀዘን መግለጫሽ ጥቁር አዝነሽ እስካሽ ድረስ ጥቁር ለብሰሽ መሄድ አለብሽ። ሰላም ነውማ። እንዴት ናችሁ? አንድ 5 ደቂቃ ላናግራችሁ። 5 ደቂቃ የሆነች ነገር ሀሳብ ሼር እንድታደርጉ ይፈልግ። እኔ ገጣሚ ነኝና አሁን ሰሞኑን ትንሽ ነገር ከፍቅረኛ ጋር ተጋጭቼ ነበር። የሆነ በግጥሜ ምክንያትና ይኸው እንደምታዩት ደግሞ ባለባበሴ ምክንያት ተፋታችኝና የሆነ አለባበሴ ችግር አለ። አለባበሴ በእና እንደዚህ አልዘነጥክም ምናምን ብላኝ የምሬን ነው። አስተያየት ስጡኝ። ኧረ በወንድ ልጅ አምላክ አይደለም አስተያየት ምንም የለም። ግን አንተን አልፈለገችም እንጂ እሺ አለባበሱ የሆነ አስተያየት ነገር ኧረ አስተያየት ጫማ ነው። እሺ አንድ ጥያቄ ልጠይቅህ። እኔ ከውጭ ነው የመጣሁት እና ወደ ለቅሶ ነበር የምሄደው። 40 አልፏል፣ ግን አለባበሴን ስታየው እንዴት ነው? እንደዚህ መሄድ ምን ችግር አለ? አትሊስት ሻርፕ ጣል ለማድረግ ሞክሬያለሁ። አይ እኔን እንትን ነው የፈለግሽው? አዎ እኔ አው ፕሩቭ አለ አይ ሚን 40 ካለፈ 40 ሆኗል። 40 ካለፈ ቤተሰቡ ራሱ 40 እኛ ሀገር ብዙ ጊዜ የተለመደው ጥቁር ነጠላ ማረግ ምናምን ነው እና ከዛ ውጪ የሆነ ነገር ቢሆን ለምሳሌ አሁን እንደ በጎ ነው የማየው። ያን ነገር ያው የሰውየውን ሀዘን ሼር ማድረግ ስለሆነ ድረስ
ሲበዛ ያስጠላል እንጂ በመጠኑ ሲሆን ቴንክ ዩ በጣም አባቴ አንድ ጥያቄ ልጠይቅህ። እኔ ከውጭ ሀገር ነበር የመጣሁት እና ወደ ለቅሶ ለመሄድ ነው። ለቅሶ ትንሽ ቆየት ብሏል። 40 ያለው ይመስለኛል ታስበው እና እንደዚህ ሆኖ መሄድ ምን ችግር አለ? ይሄ ነው ካለፈ ችግር የለውም። ካላለፈ ግን ችግር አለ። ቀብሩ አልፏል። እሱማ ስንት ጊዜ ሆነ? 40 አልፏል። 40 ይለፍ ግን እንደው ገምቼ ነው ቀኑ በትክክል አላውቀውም። ግን ቢያንስ ሻርፕ አድርጌያለሁ ብዬ አስቤ ነው። ግን ትንሽ ነው ለቤተሰብ ሳይድ ኢፌክት አለ። ለቤተሰብ ማለት ነው። እኛ ሀገር እኮ ዘንጠን ሂልጫማ አድርገን እኔ ከዳላስ ነው የመጣሁት። ከዳላስ ነው የመጣሁት እኔ እኮ ለቅሶ የት ሀገር ነው? እዚህ ነው አዲስ አበባ ውስጥ። አንተ እንትን ሆነስት ሆነ ንገረኝ። እንዴት ነው? በቃ ችግር የለውም ጫማዬ ምናምን አለ። አይ ነው ኖርማል ነው። ያው ትንሽ መገላለጥ ምናምን የሚባል ነገር አለ። ተሸፋፍነው ነው የሚሄደው ለቅሶና በዛ ምክንያት ነው ነጠላ ተደርጎ ነው እንደ ባህሉ ማለት ነው። አሁንም እንደዛ ነው። አዲስ አበባ ያው ብዙ ተቀይሯል። ሰውም ተቀይሯል። እናቶቻችን ተሸፋፍነው ነው የሚሄዱት። ነጠላ ለብሶ አዘቅዝቆ ነው የሚሄዱት። ያ ነው ሻርፕ ወሰድኩኝ። ቢያንስ ሻርፕ ነጠላ ቢያንስ ነጠላ እኔ ነጠላ ያው ይሄ መታየቱ እኮ ነው። ብዙ መታየቱ ትንሽ ባህሉ ነው ይስባል። ለቅሶ ካለፈ ችግር የለውም ብለኝ ነበረ። ግን ቀብሩ ምናምን አልፏል እኮ ሀዘኑ ግን እንደ ሰው እንትን ላይ ያለ አስተሳሰብ ምን ልጨምርበት? ነጠላ ማዘቅዘቅ ጥቁር ነጠላ ሲሆን ነጭ ነጠላ ሆኖ እንትና ጥቁር እንትና ልቻ አይደለ ፈትባ ጥቁር የሆነች እሷን አዘቅዝቆ የሚሄድ ያው እንደ ባህላችን ብዬ ይኖራል። እንደ እናቶቻችን እንደዛ ነው የሚወዱት እነሱ። አሁን እንደዚህ ብትገቢ የማንነት ስም እንደዚህ የሚባል ነገር አለ። ስለዚህ አሁን ጥቁር ነጠላ ምናምን ይባላል። አትሊስት ከውጭ መምጣት ለአንቺ አይነግሩሽም። ለራሳቸው እኮ ነው እርስ በርስ እኮ ነው። ለአንቺ ግን አይነግሩሽም። እንደዚህ ብለህ የምትመጣ ምናምን ማማት አለ አይደል? ኦ ማይ ጋድ ኦኬ ቴንክ ዩ ቬሪ ማች በጣም እሺ